በማክሮ ሌላ ያየነው ጉዳይ እዳ ነው። ሀገራዊ እዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። እዳ ነበረብን። ያ እዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል። በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ እዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የእዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ እዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው።